መኒ ሃይስት የሚለው ፊልም ተራ የዘርፊያ ፊልም ብቻ ከመሰላችሁ ተሳስታችኋል። ይልቁንስ ፊልሙ ስለ ህይወት ስልት፣ የግል ነፃነትና የሰው አእምሮ ኃይል ጥልቅ ትረካ ነው። ፊልሙ ስኬት የሚገኘው በእድል ወይም በጉልበት ሳይሆን በእውቀትና በትክክለኛ እቅድ እንደሆነ ያስተምራል። እስቲ ፊልሙ ከሚያስተምራቸው ወይም ከሚያስተላልፋቸው የህይወት ትምህርቶች መካከል አምስቱን እንይ። አንደኛ፣ የስትራቴጂክ አስተሳሰብ ኃይል። ስኬት መታደል ሳይሆን ማቀድ ነው። ፊልሙ ስኬት የሚገኘው በረጅም ጊዜ ስትራቴጂና እቅድ እንደሆነ ያሳያል። ለምሳሌ ፖሊስና መንግስት ኃይል ሲጠቀሙ፣ ፕሮፌሰሩ አእምሯቸውን ተጠቅመው የሰለጠኑ ወታደሮችን ሳይቀር ይዋጋሉ። ቡድኑ ያልተጠበቁ ችግሮች ሲያጋጥሙት እንኳን ፕሮፌሰሩ የመትረፍ እቅድ አላቸው። የጦርነት ስትራቴጂስቱ ሱን ቱዙ ዘ አርት ኦፍ ዋር በተሰኘ መጽሐፉ ላይ ድል ለአሸናፊው ጦርነቱ ከመጀመሩ በፊት ነው ይለናል። ስለዚህ የህይወት ስኬት በእድል ላይ የተመካ ሳይሆን የእቅድና የማሰብ ውጤት መሆኑን ያሳየናል። ሁለተኛ፣ የግል ነፃነትና የህይወት ትርጉም። ፊልሙ ጥያቄውን ይተነትናል። ከመኖር የበለጠ ዋጋ ያለው ምንድን ነው? ቡድኑ ዘራፊ ሳይሆን አገዛዙ ተራ ሰዎችን እንዴት እንደሚጨቁን ያሳየናል። ለምሳሌ ሰዎች አንዳንድ ጊዜ ከንቱ ህይወት ሳይሆን ትርጉም ያለው ትግልን ይመርጣሉ። ለራስ ትርጉም ከሌለ ህይወት ትርጉም የላትም። ሁሉም ሰው ለመኖር ዓላማ ሊኖረው ይገባል ይለናል። ሶስተኛ፣ የአንድነትና የአመራር ኃይል። ቡድኑ በጋራ ስለሚሰሩ በተግባራቸው ስኬታማ ይሆናሉ። አንድነት የስኬት ፍሬ ነገር ነው። ለምሳሌ ቶኪዮና ሪዮ እቅድን ከመከተል ይልቅ በደመ ነፍስ ሲሰሩ የበለጠ ችግር ይገጥማቸዋል። ስኬት ከፈለጋችሁ በደንብ ፈልጉትና ጠንካራ ቡድን ፍጠሩ። እናም እርስዎን ለመርዳት ብቻውን ወይም የራስዎን ሐሳብ ለማስቀጠል ብቻውን ሁሌ አይንቀሳቀሱ። በጋራ ሆነው ከሰሩ ስኬት ላይ ለመድረስ ይበልጥ አፋጣኝ ይሆናል። አራተኛ፣ አእምሮና የመንግስት ስልጣን። መንግስት ብዙ መሳሪያና ኃይል እያለ ፕሮፌሰሩ ግን በኢንተለጀንስና ስልቶችን በመጠቀም ይታወቃሉ። ፊልሙ የህይወት ጦርነት በጉልበት ላይ የተመሰረተ ሳይሆን ብልህነትና ስልት ዋና መሳሪያዎች መሆናቸውን ያሳያል። ለምሳሌ ፖሊስ ኃይልን ለመጠቀም ቢሞክር ፕሮፌሰሩ ለማታለል ስነ ልቦናዊ ዘዴዎችን ይጠቀማሉ። ፕሮፌሰሩ ሚዲያን ተጠቅመው መንግስት ጨቋኝ መሆኑን በማሳየት ህዝቡ ከጎናቸው እንዲቆም ያደርጋሉ። በህይወት ውስጥ አንዳንድ ጊዜ የበላይ የሆነው በጠንካራው ላይ ያሸንፋል። አምስተኛ፣ ሳይኮሎጂያዊ ተጽዕኖና የህዝብ ንቅናቄ። ፕሮፌሰሩ ሰዎች በአእምሯቸው ሊፈረድባቸው እንደማይችሉና ስሜታቸውን መቆጣጠር እንደሚችሉ ይገነዘባሉ። ለምሳሌ ቡድኑ ያሰረውን ህዝብ እንደማይጎዳ ሆን ብሎ በመገናኛ ብዙሃኑ አሳውቋል። ህዝቡም ከጎናቸው እንዲሰለፉ አድርጓል። የሰዎችን ስሜት እንዴት ማሸነፍ እንደሚቻል የተረዳ ሰው ስልጣንና ገንዘብ ባይኖረው ሌላውን ማሸነፍ እንደሚችልም ይነግረናል። እንደ መደምደሚያ ወይም እንደ ማሳረጊያ ፊልሙ ጥልቅ የህይወት ትምህርትን አስተላልፏል። ስኬት በእቅድና በስትራቴጂ እንጂ በእድል መጠበቅ አይደለም። ትርጉም ያለው ነገር ሲያደርጉ ህይወትዎ ትርጉም ይኖረዋል። አንድነት የስኬት ቁልፍ ቢሆንም መለያየትና ክህደት ወደ ውድቀት ያመራል። አእምሮና ቴክኒክ ከጥንካሬና ከጦር መሳሪያ የበለጠ ጠንካራ ናቸው። የሰዎችን ስሜት በቀላሉ መቆጣጠር ይቻላል። የማሰብ ችሎታቸውን በቀላሉ ሊለወጥ ግን አይችልም። አበቃን። በቸር ቆዩልን።